በዚህ ሁሉ ኪሳራ ውስጥ ከሄሊ ቤሪ ጋር ትዳር ለመመስረት የቻለው ጀስቲን ቢበር የልጅ አባት መሆኑም ታድሏል። የፓፓራዚዎች ክትትል፣ የማህበራዊ ሚዲያ ማንጓጠጥ ግን አልቀረለትም። አሁን የልጅ አባት ነኝ፣ ያለ ፍቃዴ እንደ ጥላ የተከታተላችሁ ሰላም አትንሱኝ ብሎ በምሬት ቢነግራቸውም እነሱ ግን ይህንን ራሱ ቀርጸው የመላው ዓለም አጀንዳ ያደርጉታል። እሱም ራሱን እያጣ በአእምሮ ሰላም ማጣትም እየተረበሸ መጣ። በተለይ በማህበራዊ ሚዲያ እየቀረጸ የሚለቃቸው ቪዲዮዎች ይህንን በሚገባ ያሳብቃሉ። ፊት የሚያጣምሙና የጅል ጨዋታ የሚመስሉ ቪዲዮዎችን ይሰራል። በሱስና ጭንቀት ተጎድቶ እንደዛ የከሳና የገረጣ ሰውነቱን እያጋለጠ ቪዲዮ ለመስራትም አላፈረም። በቅርብ ጊዜያት እንደውም አሁን ተሰብሬያለሁ፣ ራሴንም ጥያለሁ እያለ በግልጽ በማህበራዊ ሚዲያ ገጾቹ ላይ ሲጽፍ ይታያል። አንዳንድ ቦታዎች ላይ ሲታይና በካሜራ እይታው ሲገባም እውነቱ ፈጽሞ የድሮ አይደለም። አንዳች መጥፎና ከባድ ሱስ ተዘፍቋል፣ አሊያም ሰው ያላወቀለት ህመም ውስጥ ይገኛል። ያ ካናዱ እናቱ ቤት ሆኖ ከልጅነቱ ደም ግባቱ ጋር ጊታር የሚነካካው መልካም ልጅ እንዴት ባለው የህይወት ምስቅልቅል ውስጥ ቢያልፍ እዚህ እንደደረሰም ለመረዳት በእጅጉ ያዳግታል።